ወንዳ ወንድ ክለም ማለት ነው 90 ደቂቃ አስቋጥሮ ነው ጉድ የሚሰራህ የኔ አርሰናል እንኳን እናንተ ደጋፊ ሆንኩኝ እወዳቸዋለሁ ለዚህ ጨዋታ ማለት ነው እኔ አላውቅም ኪዳነ ምህረትን እኔ አላውቅም አርቴታ ምን አይነት ቀያሪ ነው ማክስ ዶማን ኤንድ ዮኬሬሽ በጌታ በኢየሱስ ስም ማክስ ዶማን የ16 ዓመት ልጅ ምን አይነት ልጅ ነው በጌታ ምን አይነት ልጅ ነው ወይኔ ጉዲ እኔ እስካሁን ልቤ እየመታ ነው ጋይስ አረ በኪዳነ ይሄ ክለብ ማለት ነው በዚህ አመት ምን ይኸውልህ ተሰብስበህ ብትቋጥር አይደለም ምንም ብታረግ ሄደ ብታስጠመጥም የሱዳን የጅቡቲ ጋር ሄደ ብታስጠመጥም ይሄ ክለብ መቼም ከዚያ በዚህ አመት ዋንጫ ከመብላት አታስቆመውም ተረጋጊ በሉኝ ወይ ጉዲ ፈላ ስለሚቻል ነው እንችላለን ግባ እናውጣው ምድረ ቋጣሪ ለቀ ሰዓት ላይ ቋጣሪ ናብሻቂ የኔ ቲም እንዲነው ልብናም በርካኪ አርሲ ያረጋገጠ ዋንጫ እንደሚበላ ሲያብጠለጥሉት እያሉ ወያላ ተስፋ እንዲኖራቸው አርገናቸው ነበር እንዲቋጥሩ አርገናቸው ነበር ጀግናነን ማክስ ዶማን እንዴት ነው የምትችለው በቃ እኔ ምንም የምላችሁ ነገር የለም እንችላለን ሌሎቻችሁ ታጥባችሁ ታይሙ እዚህ ጋር እንድትቆዩም ፈልጎ አርሰናል ደጋፊዎችና የሲቲ ደጋፊዎች ናቸው የአርሰናል ደጋፊዎችም ሲቲ ላይ በደንብ ለመቋጠር ማለት ነው ይመጣጠራሉ አጣሮ ምናምን ጭራሽ አያቆመኝም የዘንድሮ ዋንጫ ማንንም አይቀማኝም ማንንም ሙሽራ ነኝ ለኔ ነው ወይ መቋጠሩት በዛች ዮፍ በመታከል እንቁላላችሁ ይዛችሁ ለኔ ነው ወይ መቋጠሩት ለማን ነው 19 ቲም ላይ ቋጠረብኝ የኔ አጥቂና የኔ ታዳጊ የት ሂደው ታዳጊ የት ሂደው ማክስ ዶማን አድምቀ ጻፈው ይሄን ስም አድምቀ ጻፈው እንደገባ ተርምዝምዙን አወጣው እንደገባ በቃ ማን ይቀማው ማን ይንካው ኤብሬቼዜ በኪዳን ምርታ ረዛዳ 11ንም ተጫዋች ነው የምንጠራው ምን አይነት ምሽት ነው ግባ እናውጣው ወያላ ሰርጋችን ደርሷል ተዘጋጁ ሰርጋችን ደርሷል ሚዜ አሰፍቼ ነው ማለብስሽ አሰፍቼ ቃል ታጣላችሁ ተደስታችሁ ቃል ታጣላችሁ እኔ አጥቻለሁ በቃ አሁንም ማማወራውን አላውቅም በቃ ከመጀመሪያ ጀምሮ ደስ እንላለን ጥሩ ነው የተጫወትነው በቃ ፍሬ ሲያፈራ ደግሞ ወይኔ እናቴ ማክስ የኔ ፈቃ አረንዱ ብላርግ አበድኩ አጀማመራችሁን ሳይሆን አፈጻጸማችሁን ያሳምረው የሚባለው ለዚህ ነው አርሰናል 88 ደቂቃ ሙሉ ማለት ነው ምንም አይነት ግብ ሳያስቆጥር እንዲሁም ደግሞ የግብ ድሎችን ሳይፈጥር ከቆየ በኋላ በ89ኛው ደቂቃ በቪክተር ዮኬሬሽ አማካኝነት አንድ ግብ አስቆጥሯል እንዲሁም ደግሞ በ97ኛው ደቂቃ አካባቢ ማለት ነው ድጋሚ ሁለተኛ ግቡን በዳውን ማክስ አማካኝነት አስቆጥሯል ዳውን ማክስ ከዚህ ቀደም ነግሬያችኋለሁ ፕሪሚየር ሊጉ ትንሹ ተጫዋች በመሆን ሪካርድ እንዳለው ነግሬያችኋለሁ እንዲሁም በተጨማሪ ደግሞ በፕሪሚየር ሊጉ ትንሹ እንዲሁም ደግሞ ትንሹ ግብ አስቆጣሪ በመሆን አሁንም ሪካርዱን ይዟል ማለት ነው አርሰናልንም ከውርደት ታደገውታል አርሰናል የዛሬውን ጨዋታ በማሸነፉ ማለት ነው በፕሪሚየር ሊጉ 10 ነጥብን ከሁሉም ክለቦች ረቆ በፕሪሚየር ሊጉ ቁንጮ ላይ መቀመጥ ይችላል ማንቸስተር ሲቲ 2 ጨዋታዎች እየቀሩ እንዲሁም ደግሞ ሌሎች ክለቦች 2 ጨዋታዎች እየቀሯቸው ማለት ነው በ30ኛው ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ እንግዲህ አርሰናል በሜዳው ኤቨርተን 2-0 በሆነ ውጤት ማሸነፍ ይችላል አርሰናልም እጅግ በጣም አስደናቂና ጣፋጭ የሆነ 3 ነጥብ ነበረ በዚህ ጨዋታ ይዘው መውጣት የቻሉት በሌላኛው ጨዋታ ደግሞ በስታንፎርድ ብሪጅ ቼልሲ ኒውካስትልን አስተናግዶ 1-0 በሆነ ውጤት ተሸንፏል እንዲሁም ደግሞ ያላለቃቸው ፔፕ ጋርዲዮላ ማንቸስተር ሲቲዎች እንግዲህ ከዌስትሃም ጋር ጨዋታ አላቸው ይህ ጨዋታም እጅግ በጣም ተጠባቂ ነው ዌስትሃም እንግዲህ ወራጅ ቀጠና ላለመግባት ተማሙት የሚጫወተው ጨዋታ እንደሆነም ይታወቃል ማለት ነው ማንቸስተር ሲቲ ይህንን ጨዋታ የሚያሸንፍ ከሆነ ለአርሰናል ጥሩ ድሎችን ይፈጥራል ካልሆነም ደግሞ ማንቸስተር ሲቲ ማለት ነው ይህንን ጨዋታ የሚያሸንፍ ከሆነ ከአርሰናል ጋር ነጥቡ ማለት ነው አንድ ጨዋታ እየቀረው በ7 ነጥብ ልዩነት በማድረግ ይቀጥላል ማለት ነው በዛሬው ጨዋታ ላይ ሀሳብ ካላችሁ ኮሜንት ላይ አጋሩኝ በሌሎች መረጃዎች በድጋሚ መልሳለሁ ፕላስ ምልክቷን መጫናችሁን አትርሱ መልካም ምሽት ይሆንላችሁ ይሄ ነው መቋጠር አርሰናል ላይ ይሄ ነው መቋጠር ይሄ በሁለት እንደዚህ ማለት ነው መቋጠር እንችላለን እስከ መጨረሻ ደቂቃ አስቀምጠናችሁ ተስፋ ሰተናችሁ ተስፋችሁን ብን አየር ላይ አበነነው ማክስ ዶማን አበነነው ተስፋችሁን ኧረ ወይኔ ምን ላርግ የኔ አባት እንዴ በስመ አብ ግን ተጨንቆ ማሸነፍ እንዴት አባቱ ነው ደስ የሚለው እግዚአብሔር በቃ ልብ ጥልጥል ብሎ ከዛ ግን ማሸነፍ
ዛሬም እንደተለመደው ዴቪድ ራያ ይለያል። ተከላካይ ክፍሉ ትንሽ ተረብሾ ነበር፣ ብቻ ግን አሸንፈናል። ጊዮኬሬሽና ማክስ ዶማን የጎሎቹ ባለቤቶች ናቸው። ዛሬ ወይኔ እንዴት ደስ ይላል። ገባና አውጣው ማክስ ዶማን ማክስ ጊዮኬሬሽዬ የኔ አባት ምንም ቃላት የለኝም ማለት ነው። ዩናይትድ ደጋፊዎች ሃይላይት ከፈለጋችሁ የዛሬ ጨዋታው ሃይላይት አለና ገብታችሁ ሃይላይቱን እዩ። የሃይላይት ፍቅር የአርሰናል ጨዋታ ሙሉ ስለማታውቁ እና ስለ ራሳችን ስንመለስ ማክስ ዶማን ምን አይነት ተጫዋች ነው? ዛሬ ኢዜ በእኔ በኩል ጥሩ ነበረ። ከቦክስ ውጪም እየሞከሩ ነበር ማለት ነው። በቃ ኤቨርተን ሆኖብን ነው። ኤቨርተን ነው ታውቃላችሁ፣ ጠማማ ክለብ ነው። እኛ ላይ በተለይ ደግሞ ጥም የሚል ክለብ ነው። ግን ዛሬ በጣም ደስ በሚል 90 ደቂቃ ላይ የቋጣሪን አፍ ዝም ያስባል ነው ማለት ነው። የቋጣሪ በቃ ካሁናቸው ወጡ ምናምን ሊጨፍር ቪዲዮ ከፍቶ የተዘጋጀ ሁሉ ማለት ነው አፉን ዝም ነው ያለው። ጊዮኬሬሽ የቁጥ ቀን ልጃችንና ማክስ ዶማን ደግሞ ማለት አረጋገጠላችሁ ምንም ነገር የለም ብሎ ማለት ነው። እንኳን ደስ አላችሁ አርሰናል ደጋፊዎች። ተዳምረን የሲቲን ጨዋታ ደግሞ እንቋጥራለን። በቃ እኔ ነኝ ቅሌታማ እንጂ ያንን ሁሉ ሰዓት አስቀምጠውን ወይ መጀመሪያ አስገብተውት ቁርጤን አውቄ በጊዜ ገብቻ አልተኛው። ይሄን ያህል ሰዓት አስቀምጠውን ያንዱ ሲገርመን 2 ጎል እንዴ! እኔ ሲጀምር ያ ድግምታ የሆነ ሰውዬ ልብሱን ሲያወልቅ መገመት ነበረብኝ እኮ። እኔ እያሟሟቀ ነው በቃ ገብቶ ጫወታ ምናምን ብዬ ደግሞ ሙድ የሚይዘው እንጂ ኧረ ሙድ ያዙብን የምር። ወይኔ ኤቨርተን ጋር ተጫውተው ኤቨርተንን አሸንፈው ማንቼዝም እያሉ ነው የሚጨፍሩት። የምሬ ነው። ለኛ ነው እንዴ የምትጫወቱት? ዋንጫ የምትወጡት ለኛ ነው እንዴ? ኧረ ወገን ኧረ በሉት። በሊቢያ ቢሆን በእግራችን እንሞክር በቃ በሉት እኮ። በጣም በቃ ዘና ብዬ የምኖር የሚመስላችሁ ሰዎች ማለት ነው። ለራሴ ላይፌ ከፋጡማ ቤት ቀለጡማ ቤት ሆኖብኛል። ዶማን በእድሜ ትንሹ በአርሰናል ቤት በፕሪሚየር ሊግ ግብ አስቆጣሪ በመሆን ታሪክ ጽፏል። የዛሬ የግብ አስተዋጽኦን ተመልክታችኋል። በተለይ ደግሞ በሂንካፔና በቪክቶር ዮኬሬሽ መካከል በነበረበት 89ኛው ደቂቃ ላይ ማለት ነው። እንዲሁም ደግሞ ማክስ ዶማን በዛሬው በአርሰናልና በኤቨርተን መካከል በተደረገው ጨዋታ ላይ ማለት ነው ልክ እንደ ኤቨርተን ያሉ ክለቦች ሎ ብሎክ ላይ ለሚጫወቱ ክለቦች ማለት ነው የኤቨርተንን ሴንተርና ባክ ብዙ ለመስበር አቅም አሳይቷል ማለት ነው። ስለዚህ ማክስ ዶማንን በተመለከተ እናንተ ጨዋታውን ከተመለከታችሁት ማለት ነው ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ዛሬ የአርሰናል ቀን ነው ያልኩት በምክንያት ነው። ዛሬ የአርሰናል ቀን ነው። ሲቲ ጌም ኦቨር በቃ ከዚህ በኋላ አርሰናል ከዌስትሃም ጋቻ ነው የወጣው። ሲቲ ነጥብ ጣለ ማለት ነው። አርሰናል ኤቨርተንን ዛሬ አሸንፏል። የ9 ነጥብ ልዩነት ነው ያላቸው በመሃላቸው። ከዚህ በኋላ አርሰናል ከቀሩት 7 ጨዋታዎች 5ቱን ጨዋታ ብቻ ቢያሸንፍ የዚህን ዓመት የፕሪሚየር ሊግ ዋንጫ አርሰናል ይበላል ማለት ነው። ኦልሬዲ ዋንጫው ለአርሰናል መሰጠት አለበት የሚያስብል ደረጃ ላይ ነው የደረስነው። በጣም ነው ደስ ያለኝ። እዩት ሃላንድ አርሰናል ከኤቨርተን ጋር ሲጫወት እንደዚህ ነበረ። የራሱን ትቶ አርሰናል 0-0 ነጥብ ጣለ እያለ ነበር እያየ የገባው በስልኩ እያየ ነበር። እዚህ ጋር እንደምታዩት ፎቶ የሚገባው በጣም ነበር የተናደድኩት። እነሆ ለዘመናት ስንፈራው የነበረው ቀን ደረሰ። እንግዲህ አርሰናልም ከዚህ በኋላ ዋንጫውን አይበላም ማለት እንግዲህ ያው ሞኝነት ነው ይመስለኛል። አሁን ወደ ማመኑ መሄድ ያለብን ይመስለኛል። ዩ ጋይስ እኔ እንጃ ብቻ በዚህ ደግሞ በሱዳን ዚዳን መበሰደድ የምትፈልጉ ሰዎች ደግሞ አለ። በዚህ በሶማሌ የትየለሌ ብዙ ቦታ አለ። መሰደድ የምትፈልጉ ሰዎች ሰብሰብ ብለን ይህን ክፉ ቀን አብረን ማሳለፍ ያለብን ይመስለኛል። ተዘጋጁ። እኔ ያኔ ያላቀላችሁ ይበሉናል። ሸኮናችን እንኳን ድፍን ቢሆን ዳምጤ ተቀበል እያለ ነው። መድፉም ይተኩሳል እያነጣጠረ የእነንትን አቋጠሮ ከንቱ ሆኖ ቀረ፣ እንደው ላይሳካ ፍሬውም ከሰረ ብሏል። በቃ እኔ ከዚህ በኋላ እዚህ ክለብ ላይ መቋጠር አቆማለሁ። በቃኝ እንዴ! እስከ መጨረሻው ሰዓት እኮ ኤቨርተኖች በጣም ጥሩ እየተጫወቱ እንደነበር ነው ማውቀው። በቃ ጥሩ ነው፣ እየተቀጠቀጡም ቢሆን አሪፍ ነበር። መጨረሻ ላይ ምንድን ነው የተፈጠረው እንዴ? የሆነ ሳል ላይ ዞር ስለ ዮኬሬሽ አግብቷል። የሆነ ሳል ላይ ደግሞ ማን ነው ራሱ እንዴ? አንዱ ይሁን ቢያንስ አቻ እንኳን ብዬ ስጠብቅ 2ኛ ጎል ባለቀ ደቂቃ
ጭማሪ ምናምን ላይ እንዴ? ቆይ እኛ ስንቆጥር ነው እንዴ እናንተ ብታሸንፉት? ከዚህ በኋላ ምንድን ነው ማድረግ ያለብን እንዴ? አልበዛም? እንዴ ሆነስ እኛ እየተሸነፍን እናንተ ላይ እየቋጠርን ሳይሳካልን እየቀረ እንዴት ይሆናል? በቃ ኳሱ እኮ እየደመቀ አይደለም። በቃ በእናንተ ምክንያት በቃ ሁሌ ማሸነፍ ምንድን ነው እንዴ?